የተከበራችሁ የሰላም ካቶሊክ ቲቪ ተመልካቾች ዛሬ በተክርስቲያን በተልእኮ ላይ በተሰኘው ፕሮግራማችን ስለ ተልእኮ የምንነጋገር ይሆናል። ተልእኮ ደግሞ ለየቤተክርስቲያን ትልቁ የአገልግሎት መስክ ነው እና ዛሬ እንግዶች ጋብዘን እዚህ በካቶሊክ ቲቪ ስቱዲዮ እንገኛለን። በተለይም ደግሞ ተልእኮ ዙሪያ ላይ እየሰሩ ያሉ እንደዚሁም አባቶች፣ ገዳማውያን፣ መነኮሳት፣ እህቶችና ወንድሞች፣ ምእመናን አንድ ላይ ሆነን የምንሰራው ስራ ስለሆነ ከሁሉም ተቋማት የተውጣጡ እዚህ ይገኛሉ እና እነሱን አስተዋውቅና ይህንን ትልቅ ርዕስ በጋራ ውይይት እናደርግበታለን። እዚህ በመካከላችን የሚገኙ ክቡር አባ አብርሃም የዚህ የጳጳሳዊ የልኡካን ማህበር በኢትዮጵያ ኃላፊ ናቸው። በጠቅላይ ጽሕፈት ቤት ሆነው ይሰራሉ። እንደዚሁም ደግሞ የሐዋርያዊ ጠቅላይ ጽሕፈት ቤት የሐዋርያዊ ጽሕፈት ቤትም ኃላፊ ናቸው። እንደዚሁም የጠቅላይ ጽሕፈት ቤቱ ዋና ጸሐፊ ምክትል ሆነውም ያገለግላሉ እና አባ እንኳን ደህና መጡ። እንደዚሁም ደግሞ ሲስተር ታገሰች ከካፑቺን እህቶች ማህበር ከዚያ ገዳም ተወክለው ገዳማውያንን መነኮሳትና ወንድሞችና እህቶችን ወክለው እዚህ ይገኛሉ። ሲስተር እንኳን ደህና መጡ። እንደዚሁም ታችን ትንሳኤ ከመድኃኔዓለም ቁምስና እዚህ ትገኛለች ምእመናንን ወክላ እና አንድ ላይ ሆነን አንቺም እንኳን ደህና መጣሽ። አንድ ላይ ሆነን እንግዲህ በዚህ ርዕሰ ዙሪያ ላይ ውይይት እናደርጋለን። መልካም ቆይታ ይሁንልን። እንግዲህ ዛሬ በእውነቱ በዚህ በሰላም ካቶሊክ ቲቪ ስቱዲዮ ስንገኝ ትልቅ ርዕስ ይዘን ነው። የቤተ ክርስቲያን ትልቁ አገልግሎት እንግዲህ የወንጌል ስብከት ነው እና የቤተ ክርስቲያንም ትልቁ ተልእኮ እሱ ነውና ያን በተመለከተ ቤተ ክርስቲያን ለረጅም ዓመታት እየሰራችው ያለችው ስራ ነው። እንግዲህ የቤተ ክርስቲያን በተለይ ከተመሰረተችበት ጊዜ ጀምሮ ወንጌልን ነው የምትሰብከው እና ይህ የወንጌል ስብከት ደግሞ የሚከናወነው በተለያዩ አካላት ነው እና ይህንንም ደግሞ የበለጠ ለማንጸባረቅ ጌታችን የሰጠውን ተልእኮ በማቴዎስ ወንጌል ምዕራፍ 28 ከቁጥር 16 ጀምሮ ያለውን ወደ ዓለም ሁሉ ሄዳችሁ ወንጌልን ስበኩ ባለው እንግዲህ በትልቁ ተልእኮ መሰረት አድርጋ ነው ይሄንን የምትሰራውና ስለዚህ እንደ ካህን፣ እንደ ደናግል፣ እንደ ምእመን ሁሉንም የሚመለከት አገልግሎት ነውና ይህንንም ስለሆነ ነው ዛሬ በዚህ ማዕቀፍ በዚህ ሁኔታ ለመወያየት ይህንን ርዕስ የወሰድነውና በተቻለ መጠን እንግዲህ ባለን በዚህ በወሰድነው ጊዜ ስለ ተልእኮ እያንዳንዳችን እንደ ቤተ ክርስቲያን እንደ ካህን ጳጳሳትም በተልእኮ ላይ ነው እንግዲህ ይህንን ተልእኮ ይዘው ነው የሚሰሩት። ከካህናት ጋር፣ ከደናግላን ጋር፣ ከምእመናን ጋር አንድ ላይ ነው የሚሰሩት እና ይህንን ስራ በዓለም አቀፍ ደረጃ በርዕሰ ሊቃነ ጳጳሳት ተልእኮ ተሰጥቶ በየዓመቱ የተልእኮ መልእክት ተላልፎ ነው የሚደረገውና በኢትዮጵያም ደግሞ ያለው ነገር በዝርዝር የምናይበት ይሆናል እና ለተመልካቾችም ትልቅ ግብዓት ይሆናል ብዬ አስባለሁና እንደው ልኡክ ማን ነው ከሚለው ብንጀምር ምናልባት ጥሩ ሊሆን ይችላል። ከዛ በኋላ ወደ ሌሎች ርዕሰ ጉዳዮች ልንሄድ እንችላለን እና አባ በዚህ ላይ ስለ ልኡክነት መሰረቱ ምንድነው፣ የተላከው ማን ነው ከሚለው እንግዲህ ጀምረን ውይይታችንን እንቀጥላለን። ጥሩ አመሰግናለሁ። ያው በተለይም በቤተ ክርስቲያናችን ስለ ተልእኮ በምናስብበትና በተለይም ደግሞ በመጽሐፍ ቅዱስ ላይ ተመርኩዘን ስናይ ተልእኮ ማለት ያው ቤተ ክርስቲያን በቤተ ክርስቲያን አማካይነት ሆነው
እግዚአብሔር የመዳንን ስራ የሚሰራበት በተለይም እግዚአብሔር ከመጀመሪያ ጀምሮ በምናይበት ጊዜ የሰውን ልጅ ለማዳን እግዚአብሔር በመጀመሪያ ጌታችን ኢየሱስ ክርስቶስን ላከ። ክርስቶስ ደግሞ ከመጣ በኋላና በሰው መካከል ሰው ሆኖ ከመጣ በኋላ የእሱን ደቀ መዛሙርትን በማቋቋም እነሱ ደግሞ የተልእኮን ስራ እንዲፈጽሙ ከዛም ደግሞ የነሱ ደቀ መዛሙርት ደግሞ በመንፈስ ቅዱስ ኃይል ጠንክሮ እንዲሰሩ መንፈስ ቅዱስን ክርስቶስ ከሰጠ በኋላ ለዛሬይቷ ዛሬ ለምናገለግለው ለኛ የተልእኮን ስራ ወይም የመዳንን ስራ እንድንሰራ እግዚአብሔር በቤተ ክርስቲያን አማካይነት የሰጣ ተግባር ነው። ይህንን ደግሞ እኛ እያንዳንዳችን የምንፈጽመው የተጠመቀ ሁሉ ለተልእኮ የተዘጋጀ እንዲሆን ቤተ ክርስቲያን ታዛለች። ተልእኮ ማለት መሄድ መላክ ሲሆን ይህንን የተልእኮን ስራ ደግሞ የሚፈጽሙት የተጠመቁ ሁሉም ነው ይላል። ስለዚህ በተለይም ደግሞ በዚህ በተልእኮ ላይ መሰረታዊ ነገሮች ቤተ ክርስቲያን ሁሉ ጊዜ የእግዚአብሔር ቃል ወደ ዓለም እንዲሄድና እንዲሰማ መልካም ዜና ለሰው ሁሉ እንዲሆን የመዳንን ስራ ቤተክርስቲያን በሚታወጅበት ጊዜ ሶስት ዋና ዋና መሰረታዊ ነገሮችን ይዛ ነው የተልእኮን ስራ የምትፈጽመው። በአንደኛ ደረጃ የተልእኮ ስራ የሚሰራው ወይም የሚደረገው በመላክ በመሄድ ይህ ማለት ምንድነው? ጌታችን ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ወንጌልን ለሰው ሁሉ አድርሱ ሲበኩ ሁሉም እንዲጠመቅ አድርጉ ያለው ምንድነው? ያ መሄድ እንደሚያስፈልግ በተልእኮ። ሁለተኛ በተልእኮ ላይ ቤተክርስቲያንም የሚታዘው መጽሐፍ ቅዱስም የሚያዘው ሰው በተልእኮ መስጣት እንዳለበት የተልእኮ ስራ ወደፊት እንዲቀጥል ወንጌል እንዲሰበክ የሰው ልጅ ካለው ከሚያገኘው ከሚኖረው እግዚአብሔር ከሰጣው የወንጌል ስራ ወደፊት እንዲሄድ መስጣት እንደሚያስፈልግ፣ በሶስተኛ ደረጃ ደግሞ ለተልእኮ ጸሎት እንደሚያስፈልግ በምንጸልይበት ጊዜ ሁሉንም መስጣትንም መሄድንም ሁሉንም የሚያቅፍ ተግባር ነው የምንፈጽመው። ስለዚህ በተልእኮ ማን ነው ለሚለው ሁሉም ደግሞ ይህንን ሶስቱን መጸለይ መስጣትና መሄድ ከእያንዳንዳችን እንደሚጠበቅ ቃሉም ቤተክርስቲያንም ታሳስባለች ማለት ነው። ጥሩ እንግዲህ ጥሩ ገልጸውታል። በተለይ የቤተክርስቲያን ተልእኮ መነሻው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወደዚህ ምድር መጥቶ ዓለምን ለማዳን የአባቱን ፈቃድ በፈጸመ ጊዜ እሱም ልዑክነት አስተምሯል። ማለትም ዓለምን የማዳን የእግዚአብሔርን ቃል ይዞ ቃል ደግሞ ስጋ ሆኖ በእኛ ውስጥ ማድሮ እና ለዓለም በመስቀል ላይ ራሱን ሰውቶ የሞተበት እና ይህ ነው እንግዲህ ወንጌልን ብለን የደስታ ወንጌል የምስራች ብለን ደግሞ ምን ሰብከውና መሰረቱ እሱ ነው ራሱ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳሉት እና መላክ ማለት ይዘቱ ምን እንደሆነም አስረድተውናል። እንግዲህ ሶስት መሰረታዊ የሆኑ ነገሮች ማለትም ወጥቶ መሄድ፣ ይህንን መልእክት ይዞ መሄድ መንቀሳቀስ፣ ያንን ደግሞ መስጠት፣ ሲሰጥ ደግሞ ብዙ ነገር አለው መስዋዕትነትም እስከ መክፈል ድረስ እንደሚኬድ ከራስ የሚወጣ ነገር የተቀበሉት ነገር የኖሩት ነገር ምስክርነት መስጠት ማለት ነው። እና ይህ ደግሞ ሲሰራ ደግሞ ይህ ከእግዚአብሔር የመጣውን መልእክት ይዘን ስንሄድ ደግሞ በጸሎት እግዚአብሔርም እንዲያግዘን የእግዚአብሔር ኃይል እንዲጨመርበት በመንፈስ ቅዱስ የተመራ እንዲሆን የማድረግ ደግሞ የጸሎት አገልግሎትም አለው በሚል ነው ያስረዱንና ጥሩ ነው። እና እንደዚሁ ውይይታችን ስንቀጥል እንግዲህ ይህንን ተልእኮ ይዞ እንደ ተጠማቂ እንደ አንድ ክርስቲያን ሁሉም ይህንን እንዲያደርግ የተጠራ ቢሆንም
እንደዚሁም ደግሞ በዚህ ላይ በትኩረት የሚሰሩ አሉ። ካህናት፣ ደናግላን፣ ምእመናንም ጊዜያቸውን ሰጥተው ለተልእኮ ራሳቸውን ሰጥተው የሚሰሩ አሉና ከዚህ አንጻር እንግዲህ በቤተ ክርስቲያናችን መዋቅር ላይ ተልእኮን ለማራመድ ቤተ ክርስቲያን መዋቅር የዘረጋችባቸው ነገሮችን ማንሳቱ ጥሩ ነው እና እንደ ካህን አሁን የገለጹልን እንግዲህ በእርሶም በኩል እንደ ካህን በስብከት በተለያዩ ምስጢራትን በማደል የቤተ ክርስቲያንን ተልእኮ ይወጣሉ እና በኋላ ላይ ምናልባት የበለጠ ይጨምሩበታል። ግን እህቶቻችን እዚህ ያሉት በገዳም ደረጃም እንግዲህ ለተልእኮ ወጥተው ነው ራሳቸውን ሰጥተው የሚሰሩ እህቶቻችን፣ ወንድሞቻችን መነኮሳን ስለነሱም ትንሽ እንስማና በኋላ የካህን አገልግሎት በተልእኮ ላይ ያለውን እንመጣለንና ሲስተር ታገሰች በዚህ ላይ ትንሽ የእርሶንም አስተያየት እንዲሰጡን ብለን ነው። ጥሩ እሺ፣ አመሰግናለሁ አባ። እኛም እንደ ክርስቶስ በክርስቶስ እንደተጠራን ሆነን እዚህ ጋር ማን ነው የተላከው እና ወዴት ነው የሚለው ቃል የመላክ ዋናው ምንጩ ክርስቶስ ራሱ ነው። ክርስቶስ እግዚአብሔር ልኮታል ወደ ዓለምን ለማዳን ነው የላከው። እዚህ ጋር ዓለምን መርጦ አይደለም፣ የተወሰነውን አካል አይደለም፣ የተወሰነውን ቦታ አይደለም፣ ለዓለም ሁሉ ነው፣ ለሰው ልጅ ሁሉ ነው። ያን ተልእኮ ነው ዛሬም ክርስቶስ ለሐዋርያቶቹ ያስተላለፈው። ዘር፣ ቀለም፣ ቦታ፣ ርቀት፣ ቅርበት ሳይወስን ገደብ የሌለውን የክርስቶስን ወንጌል ለመስራት በቦታ የተወሰነ ሳይሆን ወደ ዓለም ሁሉ ሂዱ ያለ ያንን ወደ ዓለም ሁሉ ሂዱ ያለውን ክርስቶስ ራሱ መጥቶ በተግባር አሳይቷል። ሐዋርያቶችንም ልኳል። እነሱም ክርስቶስ በምድር ላይ ሳለ እነሱም ያንን ተግባር ፈጽሞታል። እነሱ የፈጸሙትን ደግሞ ዛሬ ደግሞ በዚህ ዘመን ደግሞ እኛም ከነሱ የወረስነውን የተቀበልነውን ወደ ዓለም ሁሉ ማዳረስ አለብን። ያ ተግባር ነው ዛሬ መፈጸም ያለበት። ያንን ስራ ነው መሰራት ያለበት። የምሰራው ምንድነው? የእግዚአብሔር ቃል ነው፣ ወንጌል ነው። ወንጌል ደግሞ ለሁሉም ብርሃን ነው፣ ለሁሉም መዳረስ አለበት። መገደብ የለበትም፣ በአንድ ቦታ መወሰን የለበትም፣ ታስሮ መቅረት የለበትም። ለማን የሚል ነገር ደግሞ ለሁሉም ነው፣ የተወሰነ ቦታ ላይ መቆም የለበትም። ያ ነው መላክ። ተልከን ደግሞ ማድረስ ባለንበት ቦታ መቆም የለበትም፣ መገደብ የለበትም። የእግዚአብሔር ቃል ነው የሚሰራው። ስራው ደግሞ ያ ነው የሚለው እኔም እግዚአብሔር ስራ መሰራት መላክ ነው። አመሰግናለሁ። እንግዲህ በመሰረቱ እንደ ገዳማዊ እንደ መነኮሳንም ለተልእኮ ሲወጡ እንግዲህ መጀመሪያ እንግዲህ ቅድምም እንደተባለው በጥምቀት ያገኙት ተልእኮ ነው የሚፈጽሙት። ያም ከጌታችን የተቀበሉት እና አልፎም ደግሞ በጥሪ ህይወት በአገልግሎት በገዳም ባለው ካሪዝም ይሰራበታል። ምናልባት እሱን በኋላ እንመጣበታለን። እያንዳንዱ ገዳማውያን መስራቾቻቸውም እንግዲህ ወደ ተልእኮ ይዘው ሲወጡ ከዚያ ጋር ተያይዞ ያለውንም በኋላ እናየዋለን። ግን ተላኪ ማለት ወይም ደግሞ ልዑክ ማለት እንግዲህ የተጠራ ክርስቲያን ሁሉ ለዚህ አገልግሎት የቆመ መሆን እንዳለበት ነው የምትነግሩን እና ይህ ደግሞ ለገዳማውያን ወይም ለካህናት በቤተ ክርስቲያን በተለያየ ኃላፊነት ላሉ ብቻ ሳይሆን ለመላው ሕዝበ እግዚአብሔር ለተልእኮ ተጠርቷል። የክርስቶስን ወንጌል የማስተላለፍ እና ያንን ወንጌል ደግሞ ይዞ ወጥቶ ምስክርነት የመስጠት ኃላፊነት አለበት እና የተጠመቀ ሁሉ ስንል እንግዲህ ምእመናንንም ሁሉ የሚያጠቃልል ነው። በተለያየ ደረጃ በቤተ ክርስቲያን ውስጥ አገልግሎት ይሰጣል እና ይህ ደግሞ በተመለከተ እህታችን በአንቺ በኩል የምታነሺው ይኖራል ብዬ አስባለሁ። መሰረቱ እንደተባለው ክርስቶስ ነው። አመጣጡ ግን ከእግዚአብሔር ነው። ሲወርድ አመጣጡ እግዚአብሔር አለ። እግዚአብሔር ክርስቶስን ላከ። ክርስቶስ ሲልክ ደግሞ ክርስቶስ የኖረውን ኑሮ ሐዋርያቶቹን አደረገ።
ሐዋርያቶቹን ሲያስተምር ሲከተሉት የነበሩት ብዙ ሰዎች ነበሩ፣ እህቶች ነበሩ፣ ራሳቸው ሐዋርያቶቹ ነበሩ፣ ባለትዳሮች ነበሩ። ክርስቶስ በሚያስተምር ህዝቡ በሙሉ ተሰብስቦ ሲሰማው የነበረው ህዝብ በሙሉ ነበር። እነዛን ሁሉ ክርስቶስ አሰልጥኖ ከጨረሰ በኋላ ላካቸው ማለት ነው። አሁን ለምሳሌ መላክ ስንል ልኡክ ስንል እነዛ ሐዋርያቶች የመጀመሪያ ልኡካኖች ናቸው። ለሁላችንም መሰረቶቻችን እነሱ ናቸው። ሲላኩ የሌላ ሰውን ባህል የሌላ ሰውን የኑሮ ዘይቤ ተቀብለው በተላኩበት ሁሉ ኖሩ። ትልቁ ነገር ፍቅር ነው። የክርስቶስን ፍቅር ሰጡ፣ ያላቸውን አካፈሉ። ከዛ ክርስቶስን ሰበኩት። ክርስቶስን መስበክ መናገር ብቻ አይደለም። ክርስቶስን መስበክ ክርስቶስ የኖረውን ኑሮ መኖር ስለነበረ ክርስቶስ በምድር ላይ ያለ ሲኖር ያሳያቸው ነገር ማካፈል፣ ሰውን መውደድ፣ እንደ እግዚአብሔር ቃል ደግሞ ተጠንቅቆ ይኖር ነበር። አይስትም ነበር፣ ኃጢያትም በእሱ ላይ አልነበረችም። ስለዚህ ያንን ሁሉ የተማሩትን ሄደው አደረጉ። ቤተክርስቲያን ደግሞ ያንን ጠብቃ እኛ ጋር ደረሰችው ማለት ነው። ልኡክ መሰረቱ ከክርስቶስ ነው ማለት ነው። እውነት ነው። እንግዲህ ይሄ የቤተክርስቲያን ትልቁ እንግዲህ አገልግሎት ነው ቅድምም እንዳልነው እና በቤተክርስቲያን ደግሞ ይህንን አደራ ተቀብላለች። በተለይ በጴንጤቆስቴ ዕለት ሂዱ ብሎ ለሐዋርያቱ መንፈስ ቅዱስን ተቀብለው ሲወጡ ምስክርነት ለመስጠት የወጡበት እንትን እናስታውሳለን። እና ይህንንም እንግዲህ በጳጳሳት በአበው እንግዲህ ለብዙ ዘመናት በአፖስቶሊክ ሰክሴሽን የወንጌልን የመስበክ ስራ ለጳጳሳት፣ ካህናት እና መነኮሳት ምእመናን ሁሉ የሚሳተፉበት የአገልግሎት መስክ ነው። እና ካህናት ደግሞ በዚህ ላይ ትልቅ ሚና አላቸው። በተለይ የስብከተ ወንጌልን አገልግሎት ከጳጳስ እንደ ሰበካ እንደዚሁም በዓለም አቀፍ ደረጃም ኩላዊት ቤተክርስቲያን በርዕሰ ሊቃነ ጳጳሳት አሁን ባሉት ሌዮ ዘንድሮም እንደዚሁ የልኡክ መልእክት ተልኳል። በኋላ እሱ ላይ ትንሽ ቆይታ እናደርጋለን። እና ይህ ደግሞ ቤተክርስቲያናችን ከቅዱስ ጴጥሮስ ጀምሮ የመጀመሪያው ሐዋርያ እሱ እንግዲህ ከዚያ የነበሩትን ሊቃነ ጳጳሳት ይህንን መልእክት ለጳጳሳት በየአገሩ በዓለም ሁሉ ይህንን ወንጌል እንዲሰብኩ ጳጳሳትም ከካህናቶቻቸው ጋር በመሆን እንግዲህ ይህንን የተልእኮ ስራ እየሰሩ ነው ያሉት ለብዙ ዘመናት። እና አሁን የዘንድሮውን ደግሞ በልዩ ሁኔታ ስናስብ ሁላችንም እንደ ካህናት፣ እንደ ደናግላን፣ እንደ መነኮሳን ወንድሞችና እህቶች፣ እንደ ምእመናን ዛሬ እንዴት ነው የት ነው ያለሁት? እኔ ልኡክ ነኝ። ልኡክነት ለሁሉም የተሰጠ ነው እና ምን እየሰራሁ ነው? ምንስ ለዚህ ለልኡክነት አገልግሎት ተጠርቼ ሳለ የት ነው ያለሁት የሚለውን እንድንጠይቅ ነው የሚያደርገን። እንግዲህ በየወሩ በየዓመቱ አንድ ወር ለአገልግሎት ለልኡክነት እንድናስተነትን የልኡክነት ስራ እንድንሰራ ለዚያ እንድንጸልይ ስንጠየቅ እንግዲህ ይሄ የቤተክርስቲያን ትልቅ ተልእኮ ስለሆነ በየጊዜው እንድናስበውና እንድናስተነትነው ነው። የበለጠም ወደ ራሳችን እንድናቀርበው እና ትኩረት እንድንሰጠውም የሚያደርገን ጊዜ ነውና ስለዚህ እንደ ካህናት አሁን ካህናትም ይህንን ፕሮግራም የሚያዳምጡ እንደዚሁም ባይሆንም ደግሞ ባሉበት ደግሞ ይሁን እየሰሩ ያሉ በዚሁም በተልእኮ ዙሪያ ላይ የሚንቀሳቀሱ ይኖራሉ። ምክንያቱም አገልግሎቱ የሁሉም ነው እና በሁሉም በየዓመቱ ይህንን የተልእኮ ቀን ያስበዋልና ዛሬ እንደው ለካህናት ለማስታወስ የምንፈልጋቸው ነገሮች ለገዳማውያን ለምእመናን ማስታወሻ የሆኑ ዘንድ የምናነሳቸው ነገሮችን ለመነጋገር ነው። ምክንያቱም ልኡክነት ሁሉም ሊያደርገው ሊፈጽመው የሚገባ ነገር ነው እስካልን ድረስ እንግዲህ አንዳንድ ጊዜ የዘነጋነው ነገር እንድናስታውስ ደግሞ ያስፈልጋልና ከካህናት አንጻር በአባ በኩል የተወሰነ እንግዲህ ካህን ተጠርቷል። እዚህ በማቴዎስ ወንጌል ቅድም የጠቀስነው አለ ጌታ ለሁሉም ሂዱ ብሎ ለደቀ መዛሙርቱ ሁሉ ይህንን ተልእኮ ሲሰጣቸው ለሁላችንም ነው የሰጠንና ለካህናት ደግሞ ጊዜያቸውን ህይወታቸውን ሰጥተው ለዚህ ወንጌል ነው ያሉትና በተለያየ ቦታ ይህንን
የስብከተ ወንጌል ስራ እንዲሰሩ ነው የተጠሩት እና ከዚህ አንጻር ማስታወሻ ይሆን ዘንድ አንዳንድ ሀሳቦች ከካህናት ጋር ተያይዞ አባ እንዲያነሱ ከዛ በኋላም ሌሎቻችሁ ትናገራላችሁ። አመሰግናለሁ። በተለይም ወደ ካህናት በምንመጣበት ጊዜ ካህን ማለት ክርስቶስን ተክቶ በዓለም ላይ የክርስቶስን ስራ የሚሰራ በመሆኑ በተለይም ደግሞ ከምእመናን ጋርም ከገዳማውያን ጋርም ያለውን የወንጌል ስርጭት የክርስቶስ ስራ ጠንክሮ እንዲቀጥል የሚያደርግበት በምድር ላይ መሳሪያ ነው ብለን ነው የምንቀበለው። ይህንን የክህነትን ሕይወት በተለይም በተልእኮ ስራ በምናይበት ጊዜ ካህን ከክርስቶስ በተቀበለው መሰረት የቀዳሽነት የክርስቶስን ሕይወት የሆነውን ቤተክርስቲያን ደግሞ የምትቀጥለውን ቤተክርስቲያን ወደፊት እንድትሄድ የሚያደርገውን ምስጢር የሚፈጽመው ካህን ነው። ካህን የሚቀድሰው የክርስቶስን ሕይወት ክርስቶስ ለሰው ልጅ ለመዳን የሰጠውን ብቻም ሳይሆን አንደኛ ራሱ በመኖር ሌሎች ደግሞ እንዲኖሩ ሕይወቱን በመስጣት ለሌሎች ደግሞ ክርስቶስ መንገድ ሕይወት እውነት እንደሆነ እኛ ካህናት በምንኖረው ሕይወት በምንቀድሰው ቅዳሴ በምናቀርበው በክርስቶስ ማባ ለሌሎች መንገድ እንድንሆን የዚህ ዘመን መሳሪያዎች ነን። በተለይም የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቺስኮስም በዚህ በሚሽን ሀሳብ ላይ ባቀረቡት ሰዎች ተስፋ በሚቆርጡበት ዘመን ተስፋ እያጡ በዘመናዊ ሕይወት እየሄዱ ባሉበት ዘመን እኛ ለሰዎች መሳሪያ እንድንሆን ተስፋ እንድንሆን ብሎ በሰጡት መሰረት ካህናት ለሌሎች የሕይወት ተስፋ እንዲሆኑ በተለይም ደግሞ በዚህ ወንጌል ለማን ነው የሚሰበከው? ለሌሎችም ለራሱም በሚሰብክበት ጊዜ የሕይወት ምስክርነት ያስፈልጋል ከኛ ከካህናት። በሁለተኛ ደግሞ ለምንድን ነው የተልእኮን ስራ በዚህ በምድር ላይ የምንሰራው? ለመንፈሳዊ ሕይወትም መንፈሳዊ ሕይወት የሚሰሩ ወይም የሚኖሩ ሰዎች የሚኖሩበት የሕይወት ዘይቤ መልካም እንዲሆን የኛ ሕይወት እኛ ህዝብን ስንቀሰቅስ ህዝብ እንዲሰጥ በምናደርግበት ጊዜ ህዝብ ወንጌልን እንዲሰማና እንዲሰብክ ስናደርግ የፍቅርን ተግባር በቃል ወይም በሕይወት በምናሳይበት ጊዜ ወንጌል እየተስፋፋ ይሄዳል። ይሄ ነው ከኛ የሚጠበቀው። ክህነታዊ የአገልግሎት ወይም የጥሪ ሕይወት በተልእኮ ውስጥ በምናይበት ጊዜ ለራስም ለሌሎችም ለመዳን የሚጠቅመውን ነገር ማድረግ እንደሚገባን በምድር እያለን ምስክሮች መሆን እንደሚገባን ሕይወታችን ለሌሎች ደግሞ ጥሩ አራያ እንዲሆን በተለይም ደግሞ በዚህን ጊዜ ወደ ተልእኮ በምናይበት ጊዜ ተልእኮ በዓለም ላይ ብዙ ሰዎች ለወንጌል ራሳቸውን ሰጥተው ይኖራሉ። ሕይወት በመስጣት ያላቸውን በመስጣት በጸሎትም ያ ሁሉ ደግሞ የተቀደሰ የሚሆነው የኛ የካህናት ሕይወት ለሌሎች ተስፋ የሚሰጥ ከሆነ ነው። ተስፋ የራሱ ደግሞ አንድ ተልእኮ ነው ማለት ነው። ቤተክርስቲያን በዚህን ጊዜ በተልእኮ ስራ በሚሰራው ስራ ለሌሎች ሰዎች የተስፋን በር እንዲከፍቱ ማድረግ ከኛ ከጳጳሳት ከካህናት ከደናግላንም ወደ ህዝብም እንዲያልፍ የምናደርገው እኛ ነን። ስለዚህ እንደዛ ብናደርግ በተለይም የካህን ሕይወት ለሰው ልጅ በቃልም በስራም በሕይወትም መልካም ነገርን እንዲያሳይ ተስፋ እንዲሆን ዛሬ የዚህ የተልእኮ ሀሳብ እኛን ይቀሰቅሰናል። ይህንን መልእክት ደግሞ ያስተላልፍልናል። እውነት ነው። እንግዲህ በተለይ የዘንድሮ የተልእኮ ወር በምናከብርበት ጊዜ ያው በአመቱ ሙሉ ርዕሰ ሊቃነ ጳጳሳት የቀድሞ ፍራንቺስኮስን የሰጡን ትልቅ መሪ ቃል አለ። ያነሱት የዚህ የተስፋው ነጋሪያን ነን በሚል እንግዲህ በመላው ዓለም ይሄ የተስፋ ምልክቶች የተስፋ መልእክት አስተላላፊዎች የተስፋ መሳሪያዎች እንድንሆን ለሁሉም እንግዲህ ያስተላለፉት መልእክት ነው እና በዚህ ጊዜ ደግሞ ይህንን
የተስፋ ወንጌል ይዘው እንዲወጡ ካህናት በዚህ ላይ በልዩ ሁኔታ ራሳቸውን እንዲያነሳሱ በዚህ ለአገልግሎት እንዲቆሙ የሚል ሀሳብ ነው ያነሱልን አባ። እና ይህ ደግሞ ለካህናት እንግዲህ የቁምስናቸው አገልግሎት ይሰጣሉ ባሉበት ቦታ ሁሉ በተልእኮ ነው ያሉት። እና በዚህ ጊዜ ደግሞ የበለጠ የምናስበው የተልእኮ ይሄ ሚሽነሪ ዳይሜንሽን የምንለው የካህን ህይወት የካህን አገልግሎት አለ። በሌላ በኩል ደግሞ የፓስቶራል ስራ የምንለውም አለ። ሐዋርያዊ አገልግሎት፣ መንፈሳዊ አገልግሎት በቁምስናም ይሁን በቤተ ጸሎትም ይሁን ወይም በሌላ የሚሰጥ እነዚህ የፓስቶራል ስራው አለ ሁል ጊዜ። ነገር ግን ይሄ ሚሽነሪ ወጥቶ ወንጌል ያልደረሰበት ቦታ የማድረስ ደግሞ ዳይሜንሽን አለ። የካህን ህይወት የካህን የስብከተ ወንጌል ጥማት ወጥቶ የማገልገል በተለይ ደግሞ ከትልቁ የጌታ ተልእኮ አንጻር ወንጌል ወዳልደረሰበት ቦታ በቁምስና ውስጥ ያለውን የፓስቶራል ስራ መስራት ብቻ ሳይሆን ያንንም መንከባከብ ያስፈልጋል። የተያዘውንም መንከባከብ አንድ ስራ ነው። ነገር ግን ያ የተልእኮ የሚለው ደግሞ የበለጠ ወደዚህ ሚሽን መውጣት ያመለክታል። ቅድም የተነሳው ራስን ሰጥቶ በጸሎት ሌሎችን የመድረስ የማዳን ስራ የመስራት አስፔክትም አለው። ያለን የሚመጡትን ብቻ በቁምስና ወይም በቤተ ጸሎት ማገልገል ብቻ ሳይሆን ወጥተን ደግሞ የወንጌል ያልደረሰበት ወይ ደግሞ ከቤተ ክርስቲያን የራቁትን የማቅረብ ስራዎች እንድንሰራም እንደው ለማስታወስ ለመጨመር ያህል ነው። እርሶ ያሉት እንዳለ መሰረታዊ የካህን አገልግሎት ሆኖ ያ ሚሽነሪ ዳይሜንሽኑ እንዳይደበዝዝ ይሄ ወር የበለጠ እንድንነሳሳ ያደርገናል። በቁምስናችን ብቻ ተወስነን በተሰጠን ተቆጥሮ በተሰጠን ነገር ብቻ የምንቆይበት አይደለም። የምንወጣበት የምንሄድበት መላክ የሚለው ነገር ራሱ እዛው ባለንበት የምንቆየው ተልእኮ ብቻ ሳይሆን የመውጣት ፖፕ ፍራንሲስም የቀድሞ ርዕሰ ሊቃነ ጳጳሳት ብዙ ጊዜ የሚያነሱት ነው። ወደ ፔሪፌሪ ሁሉ መሄድ አለብን የሚለው እንትን ፔሪፌሪ የቦታ ፔሪፌሪ ብቻ አይደለም። ካለንበት መውጣት ወይ ደግሞ የተጎዱት ብቻ ሄደን የማየት ብቻ ሳይሆን በእምነትም ፔሪፌሪያል ኮንቴክስት ውስጥ ያሉትን የመድረስ ኃላፊነት እንዳለብን እንደ ካህናት ይገልጹልናል። ካለንበት ኮምፎርት ዞን ወጥተን የማይመቹ ሁኔታዎችም በሚኖሩበት ቦታ ሁሉ ሄደን የክርስቶስን ወንጌል የማድረስ ኃላፊነት እንዳለብን በተለይ ለካህናት በተለያየ ጊዜ የሚነግሩት ነገር ነው እና ለማስታወሻ እስከሆነ ድረስ ይሄ ፕሮግራም ከዚሁ ጋር አያይዘን የፓስቶራል ዳይሜንሽኑ አለ ባለንበት የምናገለግለው ወጥተን ደግሞ እንደ ሚሽነሪ ዳይሜንሽኑን ሁለቱም በአንድ ካህን ህይወት ውስጥ በአንድ ካህን አገልግሎት ውስጥ ተያይዘው ያሉ ነገሮች መሆናቸውንም ለማስታወስ እርሶ ካነሱት ነገር ጋር ለማያያዝ በሚል ነው። ገዳማውያንም በእውነቱ በዚሁ አገልግሎት ነው የተጠሩትና እንደ ማስታወሻም ደግሞ ይህንን ስናነሳ በገዳማውያን በኩልም እንግዲህ እያንዳንዱ ገዳም በካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ ብዙ የወንድና የሴት ገዳማት አሉ እና መስራቾች አሏቸው። እነዚህ መስራቾች ሁሉ ደግሞ በዚሁ የክርስቶስ ወንጌል ላይ ከመጽሐፍ ቅዱስ ከወንጌሉ ያገኙት የእግዚአብሔር ቃል ይዘው እንደ ካሪዝም እንደ መሪ የህይወታቸው መሪ ሐሳብ መሪ ቃል አድርገው የወሰዱት ከዛ ተነስተው ነው አይደለ እንግዲህ ገዳማትም የተመሰረቱትና ለተልእኮም የወጡት እና በቤተክርስቲያን ታሪክ ውስጥ በጣም ብዙ ገዳማውያን የተለያዩ ቦታዎች አገሮች ከቤታቸው ከቤተሰባቸው ከአካባቢያቸው ርቀው እንግዲህ በአገልግሎት ላይ ነው የሚገኙት እና ይህንንም የሚያደርጉት እንግዲህ ያ የክርስቶስ ወንጌል ግድ ብሏቸው ነው ሐዋርያው ጳውሎስ እንደሚለውና ያንን ህይወት የተሰጠበት የወንጌል ይሄ ተልእኮ ስራ ሲሰራ እንግዲህ ሁልጊዜ ውጣ ውረድ አለ፣ የመዘንጋት ነገር አለ። የተሰጠንን ተልእኮ ጊዜው በሚጠይቀው መልኩ አለ መፈጸም
ሊኖር ይችላል እና ቤተክርስቲያን ሁል ጊዜ ታበረታታለች። ለካህናት እንደምታረገው፣ ለጳጳሳት እንደምታረገው፣ ለምእመናን እንደምታረገው ለገዳማውያንም ጥሪያቸውን በተለይ በተልእኮ ላይ ያላቸው ነገር እንዲያዩ ለማስታወሻ ያህል እንግዲህ የሚናገሩት አለ ርዕሳነ ሊቃነ ጳጳሳት በየጊዜውና አሁንም ይሄን ነው እና ከዚህ አንጻር እንደው በዚህ እንግዲህ ገዳማውያንን ወክለው ገዳማውያትን ወክለው እዚህ ያሉና ሲስተር የገዳማውያን ሕይወትና አገልግሎት በተልእኮ ላይ ትንሽ አስተያየት እንዲሰጡ ብዬ ነው። እሺ፣ አመሰግናለሁ። እንደ ገዳማውያን ይህ የክርስቶስ የኖረውን በምድር ሲመላለስ የኖረ ሕይወት ነው ዛሬም እንደ ገዳማውያን የምንኖረውና እያደረግን የምንገኘው። ይህም ማለት የመጀመሪያው ክርስቶስ በምድር ላይ ይጸልይ ነበር። ይጸልይ ነበር። ይህም የመጀመሪያ ተግባራችን ነው። የመጀመሪያ ተግባር ጸሎት መሰረት ነው ለሁሉም ነገር። መጀመሪያ ላይ የጸለየ ሰው ነው ለሌላ መድረስ የሚችለው ሌላም ነገር ማበርከት የሚችለው። የመጀመሪያ ተግባር በጸሎት ሕይወት መኖር ነው። የሁሉም ገዳማውያን የገዳማዊት የደናግላን ዋናው ተግባሩ ማለት ነው። ከዚያም በተጨማሪ ያው ክርስቶስ የኖረውን ሕይወት ነው ዛሬም በምድር ላይ ያንን ተግባር የምንፈጽመው። ምንድነው? በሽተኞችን ይፈውስ ነበር። እኛም ዛሬም በተለያየ መልኩ በሽተኞችን መጎብኘት፣ በሽተኞችን ማከም፣ መርዳት፣ አስፈላጊውን እንክብካቤ በማድረግ ያ ክርስቶስ ያደረገውን ነገር ዛሬም በምድር ላይ ሁሉም እንደየካሪዝሙ የተለያዩ ገዳማት አሉ። እንደየካሪዝማችን የምናበርክታቸው አገልግሎቶች አሉ። በማስተማር ክርስቶስ ደግሞ በምድር ላይ ያስተምር ነበረ። ሁሉንም ሰብስቦ ያስተምር ነበር። ያን ነገር በተለያዩ ሁኔታዎች ደግሞ የማስተማርም ተግባር አለ። በትምህርት ቤቶችም ይሁን በመንፈሳዊ ትምህርትም ይሁን ዓለማዊ ትምህርትም ይሁን በዛም ውስጥ ዋናው በቀለም ትምህርት ስንል ቀለም ትምህርት ላይ ብቻ ሳይሆን እኛም በአኗኗራችን ዋና ክርስቶስን የመስበክ ሁኔታ ነው እዛ ውስጥ ያለ። ቀለም ትምህርት እንዳለ ሆኖ ክርስቶስን ደግሞ በተለያየ ሁኔታ ወደ እውነተኛ ሕይወትን የክርስቶስን ሕይወት መከተል እንዳለብን ለሁሉም ለሕዝብ ሁሉ ማስታወቅ ማሰራጨት ክርስቶስን ለሁሉም ማዳረስ ነው እዛ ጋር ያለው ማለት ነው። በተጨማሪም ሌላ አክቲቪቲዎችም አሉ። እንደየካሪዝማችን እንደየመስራቻችን መንፈስ ያው ዋናው የበላዩ ክርስቶስ ነው። ከክርስቶስ የወረደውን ተግባር ነው ዛሬም በምድር ላይ እያከናወንን የምንገኘው። ያንን ሕይወት በዕለት ዕለት በቃልም ወንጌልን በቃልም እና ደግሞ በተግባር በተለያዩ በዕለት ተዕለት ኑሯችን የክርስቶስን ስራ መስራት ለሕዝቡ ማዳረስ ነው ዋናው ተግባራችን። እንደ ገዳማውያን በቤት ብቻ ሳይሆን ሌላው ደግሞ ምንድነው በያለንበት አካባቢም ሊሆን ይችላል ወተን ወደ ዓለም ሁሉ እንደ ኢትዮጵያውያን በኢትዮጵያ ብቻ ወንጌል ይዳረስ የሚል ነገር የለም። ወደ ተለያየ ሀገር ላይ ወደ ተለያየ ቦታ ላይ ተኬዶ ወንጌል ወዳልደረሰበት ቦታ ሁሉ በመሄድ አስፈላጊ ሁኔታ ይታያል። በታይቶ እዚህ ቦታ ላይ ይህ ነገር ያስፈልጋል፣ ይህ ነገር ያስፈልገዋል በሚል የሚታዩ ሁኔታዎች አሉ። በዛ ሁኔታ መላክ መሄድና ክርስቶስን መስበክ ነው። በተለያዩ በካሪዝማችን መሰረት ማለት ነው። አስፈላጊ ሁኔታው ታይቶ ሁኔታው ያዋናው ክርስቶስ ነው። ክርስቶስ ነው እዛ ጋር መሆን ያለበት መሰበክ ያለበት መድረስም ያለበት። በሆስፒታል ይሆናል፣ በሐኪም ቤት ይሆናል፣ በትምህርት ይሆናል፣ በቤተ ክርስቲያን ዙሪያ ዋናው ደግሞ ቤተ ክርስቲያን ነው። በቤተ ክርስቲያን ዙሪያ በሚደረጉ አገልግሎቶች ወደ ኋላ ሳንታክት ማዳረስ ለሕዝቡ ማዳረስ ለኔ ብቻ በዚህ አካባቢ ብቻ አይደለም ለሁሉም ሳንታክት የማዳረስ ሁኔታ ነው የሚደረገው ማለት ነው። ስለዚህ በአኗኗራችን በቃል በተግባር የክርስቶስን ስራ የመስራት ሂደት ነው ያለው። አዎ እንግዲህ ገዳማውያን ያው በሁለቱ ምሰሶዎች ላይ አገልግሎታቸው ህይወታቸው የተቃኘ ነው። ማለትም በላቲኑ እንደሚባለው ኦራ ኤት ላቦራ እና ጸሎትና አገልግሎት ወይም ስራ ተያይዟል እና የጸሎት ህይወት አንዱም እንግዲህ የተልእኮ ስራችን
ለማሳለጥ ተግባራዊ ለማድረግ እግዚአብሔር እንዲረዳን ሕይወታችን በጸሎት የታጀበ መሆን አለበት እንደ ጌታችን የሚለው ነው። ሁለተኛው በአገልግሎት ላይ በምንቆምበትም ጊዜ ይዘነው የምንወጣው ነገር የወንጌል ፍሬ የሆነ ነገር ነው። ያንዳንዱ ገዳምም መስራቿ ከወንጌል ባገኙት መንፈሳዊነት ተመርተው ነው ይህንን ማህበር የሚያቋቋሙት። ገዳማትም የተቋቋሙት በዛ ስለሆነ ያንን ይዘን ስንወጣ ደግሞ በህዝብ መካከል እንግዲህ በአገልግሎት እንድንቆም በትምህርት ይሁን በጤና ይሁን ወይም በሌሎች ማህበራዊ ስራዎች በምንሰራበት ሁሉ እንግዲህ የክርስቶስ እውነተኛ ገጽታ ሆነን መመላለስ አለብን። ይህ ደግሞ የተልእኳችን አካል ነው እያሉን ነው ያሉት እና በዚህ ጊዜ ደግሞ በተለይ ገዳማውያን እንግዲህ በተለያየ መንገድ ያው ስብከተ ወንጌልን የተልእኮ ስራ እንዲሰሩ ነው የተጠሩት። ለማስታወስ ይረዳናል። ዘመኑ በየጊዜው እየተቀያየረ ብዙ የስብከተ ወንጌል አገልግሎት የሚያስፈልግበት ጊዜ ላይ ነው የደረስነው። በተለይ በሀገራችንም ብዙ ገዳማት አሉ። ብዙ ቦታ ቤተ ክርስቲያን እንግዲህ በገዳም በትምህርት ቤት ወይም በተቋማት በተለያዩ ማህበራዊ አገልግሎቶች አለች እና አሁን ግን የዚህ ወር ትልቁ ጥያቄ ምን ያህል እንግዲህ የስብከተ ወንጌል ስራ እንሰራለን በእነዚህ ገዳማቶች፣ በእነዚህ ትምህርት ቤቶች፣ በእነዚህ የጤና ተቋማት ምን ያህል ጎልቶ ይወጣል ያ ወንጌል የምንለው የክርስቶስ ገጽታ ምን ያህል ይታያል በአገልግሎታችን የሚለው ነው እንግዲህ ማስታወስ ያለብን በዚህ ጊዜ። በተለይ ደግሞ ወጣቶች እንደዚሁም ሌሎች ብዙ የሚያዩዋቸው ብዙ የተለያዩ ነገሮች አሉ በዚህ ባለንበት ዘመንና ስለዚህ የበለጠ ባለንበት እነዚህ መልካም እድሎች አሉ ተልእኮ ለመፈጸም የምንችልባቸው ገዳማቶች በተቋማት ብዙ አሉ እና በእነዚህ ተቋማት ተጠቅመን የበለጠ የስብከተ ወንጌል መሳሪያዎች ነን ወይ የሚለው ጥያቄ ለእያንዳንዱ ገዳማውያን የሚጠይቁት ጥያቄ ነው ብዬ ነው የማስበው። በዚህ ጊዜ በተለይ ይህንን ወር በጸሎትና እንደዚሁም የተልእኮን አገልግሎት በተመለከተ በምናስተነትንበት ጊዜ ማለት ነው። የርዕሰ ሊቃነ ጳጳሳትም ጥሪ መጨረሻ እንደ መዝጊያ እናስተላልፈዋለን። ግን ያንን ነው እንግዲህ ይሄ ወር ግድ የሚለን የምናስብበት የምናስተነትንበት እና የገዳማውያን አገልግሎት በጣም ለቤተ ክርስቲያን መስፋፋትና መጠናከር ለቤተ ክርስቲያን ተልእኮ በዚህ ዓለም ላይ እንዲታይ ለማድረግ ብዙ አስተዋጽኦ ያደረጉ ገዳማውያት በዚህ ጊዜ ደግሞ በልዩ ሁኔታ እንደገና መልሰው ደግሞ የራሳቸውን ተልእኮ እንዴት ነው ብለው የሚያዩበት ወር ነው መልእክቱም እንግዲህ የተላለፈው እና ይህ ደግሞ ተልእኮ እንግዲህ በካህናት በኩል በገዳማውያት በኩል የሚደረገው የወንጌል ስራ ከማጋ ነው የሚሰራው፣ ለማን ነው የሚሰራው የሚለው በምናስብበት ጊዜ ከምእመናን ጋር እና ለምእመናን ለዓለም በጋራ የሚሰራ አገልግሎት ነው እና ምእመናንም በየቁምስናው በየሰበካው እንግዲህ የዚህ የተልእኮ አካል ናቸው። በተለይ ከሁለተኛ የቫቲካን ጉባኤ በኋላ የምናየው የምእመናን ሐዋርያዊ ተግባር እንዲሰፋ በሚል የወጣ ትልቅ ድንጋጌ አለ እና ምእመናን ደግሞ ለተልእኮ በዚህ ላይ እንዲሳተፉ እና ደግሞ በጣም የሆነ ንቁ የሆነ ተሳትፎ ኖሯቸው የቤተክርስቲያን ተልእኮ ዳር እንዲደርስ እና ለብዙዎች እንዲዳረስ መድረስ ብቻ ሳይሆን ደግሞ የሕይወታቸው አካል ሆኖ እነሱም የጌታ ደቀ መዝሙርነት የመሆን ሁሉም ተጠርቷል። እንግዲህ ጌታ በእነዚህ ቀናት በወንጌል የምናነባቸው ንባባት እንኳን ብንወስድ ሊከተለኝ የሚወድ መስቀሉን ተሸክሞ ይከተለኝ ይላል። እያንዳንዱ ሁሉም ማለት ነው። ለማንም የተሰጠ አይደለም። ለገዳማውያን ብቻ የተሰጠ አይደለም። ለካህናት ብቻ የተሰጠ አይደለም። ለሁሉም የተሰጠ ነው። ስለዚህ በዚህ ዓለም ላይ ስንኖር በዓለም ውስጥ እንግዲህ የዓለም ሸክም አለን፣ የራሳችን ሸክም አለን እና ክርስቶስ ደግሞ ራሱ ያሳየናል። መስቀሉን ተሸክሞ ወደ ጎልጎታ ወጥቶ
ያሳየን የህይወት መንገድ አለ። እኔ ህይወት እውነት ህይወት መንገድ ነኝ ያለውን ምእመናንም በዚህ ላይ የሚተገብሩት ነገር መሆኑን ነው እና ስለዚህ ለተልእኮ ሁሉም ተጠርተዋልና ከዚህ አንጻር ደግሞ ያው በየቁምስናው ከቆሞሳት ጋር በመሆን ምእመናን ብዙ ስራ እየሰሩ ነው ያሉት በአስተዳደር ደረጃ። ይህም የተልእኮ ስራ ነው። እንደዚሁም ደግሞ ወንጌልን በመስበክ ስራ ላይ ደግሞ በቁምስና ብዙ አገልግሎት ሐዋርያዊ አገልግሎት ሐዋርያዊ ተግባር ይፈጽማሉና ከዚህ አንጻር ይህንንም ለምእመናን ማስታወስ ስላለብን የተልእኮ ስራ ሌሎች የሚሰሩት ነው የምንለው ሳይሆን እኔም ተጠርቻለሁ የሚል ምእመን ሁሉ እንዲያስታውስ ተወሰኑ ነገሮችንም ለማንሳት ከምእመናን አንጻር እንድትናገሪ ትንሣኤ። አዎ እውነት ነው። ተልእኮ ማለት መጀመሪያ ትንሽ እኛ ሀገር ላይ ተልእኮ የሚለውን ነገር የማወቅ እንትኑ ትክክል ነው ብዬ አላምንም። ምክንያቱም ለኛ ሀገር ተልእኮ ማለት እርዳታ ድርጅት ይመስለናል። ሚሽነሪ ስንል ከእርዳታ ድርጅት ጋር የተያያዘ ነገር ነው የሚሆነው ብዙ ስንሰማ የሚመስለው፣ ግን አይደለም። ሚሽነሪ ማለት እርዳታ ድርጅት ሳይሆን ሚሽነሪ ማለት የክርስቶስን ሕይወት ለመኖር መጣር ማለት ነው። በዛ ውስጥ ሰዎች መቸገር፣ መታመም፣ አለማወቅ የለባቸውም ነው። ስለዚህ እሱን ስናይ ደግሞ ትምህርት ቤቶች ይመጣሉ፣ ሆስፒታሎች ይመጣሉ። እነዛን ሰዎች የሚረዳ ነገር ይመጣል እንጂ ሰው በምድር ላይ ሲኖር አመስጋኝ እንዲሆን እግዚአብሔር የሰጠውን ነገር አይኖቹን ከፍቶ እንዲያይ እግዚአብሔር ሲለምንህ እግዚአብሔር ይስጥህ ብትለው ምንም ትርጉም የለውም ያለው። ስለዚህ ክርስቶስ ምድር ላይ ሲኖር ለሰው ልጅ ሁሉን ነገር ነው የሰጠው። ዕውቀት ሰጥቶታል፣ መስራት እንዲችል ሰጥቶታል፣ በረከት ሰጥቶታል። ሀብት ሀጌ ላይ ወርቁም ብሩም የናንተ ነው ይላል አይደለ? እግዚአብሔር በምድር ላይ የሰጠን ንብረት በሙሉ የኛ እንድናስተዳድረው በተለይ የሰው ልጅ እንዲያስተዳድረው የተሰጠው ሀብቱ ነው። ስለዚህ ያንን እንዴት አድርገን አካፍለን መኖር እንድንችል ለማወቅ ነው እንጂ ሚሽነሪዎች የመጡት ወይም እኛ የክርስቶስ ሚሽነሪ ሆነን ሄድ ነው እንጂ እርዳታ ድርጅት አይደለም። ሚሽነሪ ሲባል እርዳታ ድርጅት አይደለም። ካቶሊክ ቤተክርስቲያን ስትባል እርዳታ ድርጅት አይደለችም። ካቶሊክ ቤተክርስቲያን ይሄንን ያደረገችው ቀጥታ ከጴጥሮስ የመጣላትን ከክርስቶስ የመጣላትን ተከትላ ስለመጣች ነው። ከክርስቶስ የመጣላት ማለት ለሐዋርያቶቹ አስተማራቸው፣ አሳወቃቸው፣ በተናቸው፣ ዲስትሪቢዩት አደረጋቸው። ሲያደርጋቸው ክርስቶስን ሲሰብኩ፣ ክርስቶስን ሲናገሩ የክርስቶሳዊ ማንነት ነው። የክርስቶሳዊ ማንነት በካህን ይገለጻል፣ በገዳማት ይገለጻል፣ በምእመን ይገለጻል። በእኛ በምእመን የሚገለጸው እንዴት ነው? በትዳር ይፈጠራል። ኢየሱስ ማርያም ዮሴፍ በደንብ ህይወትን እንዴት እንደምንኖር ኤግዛምፕል ሆኖ ሰጥተውናል። እኔ ትዳሬን ሳከብር፣ እኔ ልጆቼን በሃይማኖት ሳሳድግ አገሪቷ ትባረካለች፣ ምድር ይባረካል፣ ቤተክርስቲያን ትባረካለች። ያኔ እኔና ባለቤቴ ያንን ነገር በትክክል አድርገን መሄድ ከቻለን ገንዘብ ማግኘት እንችላለን ማለት ነው። ለምን? እንጸልያለን፣ የእግዚአብሔርን በረከት እንጠይቃለን። ስለዚህ ስንባረክ ደግሞ እኛ ያንን ያገኘነውን ሀብት ለማን እንሰጣለን? ለቤተክርስቲያን እንሰጣለን። አስራታችንን መክፈል እንችላለን ማለት ነው። ልጆቻችንን ማስተማር እንችላለን ማለት ነው። ስለዚህ ይህንን ሁሉ ያደረገ ቤተሰብ ክርስቶሳዊ ቤተሰብ ይሆናል ማለት ነው እንጂ ሚሽነሪ ሲባል ቁጭ ብሎ እርዳታ የሚጠብቅ አይደለም። ስለዚህ እኔ ደግሞ በህይወቴ እግዚአብሔር በሰጠኝ ጸጋ፣ እግዚአብሔር በሰጠኝ ነገር እሰራለሁ፣ ልጆቼን አሳድጋለሁኝ፣ ቤተሰብ ይኖራል እና አባን ቆሞሳቶቼን ደግሞ በሚያስፈልጋቸው ሰዓት ስረዳቸው ምን ይሆናል ማለት ነው? እነሱ ደግሞ ሳይስተጓጎል ሐዋርያት ስራቸው እንዲከናወን ይረዳል። ወንጌልን በትክክል መሰበክ ይጀመራል። ሰዎችን መውደድ እንጀምራለን፣ ለሰዎች መድረስ እንችላለን ማለት ነው። ስለዚህ አንድ ላይ ካልሆነን ከባድ ነው፣ መስራት ይከብዳል። ግን አንድ ላይ ሆነን እነሱ እኛን ሲሰብኩን፣ እነሱ ክርስቶስን ሲሰጡን ተቀብለን መኖር ከቻለን በመናገኘው ነገር ደግሞ መልሰን እኛ እነሱን ገዳማውያንና ካህናቶችን ሳፖርት ማድረግ እንችላለን ማለት ነው። ግን መጀመሪያ እኛ ተልእኮ ማለት ምን ማለት እንደሆነ በትክክል ግልጽ ተደርጎ መታወቅ መቻል አለበት። ሁላችንም ሲዘምር
ተልእኮ ነው። ቅዳሴ ላይ እና አባ ሲቀድሱ ተልእኮ ነው። እነ ሲስተር አብረውን ቆሞ ቅዳሴውን ሲሰሙ ተልእኮ ነው። ያ ይሰበሰብና ነዶ ሆኖ ክርስቶስ ጋር ይሄዳል ማለት ነው። ግን ካህናትም እኛ ይበላልነን ካሉ፣ ወጣቶችም እኛ ነን ትክክል ካሉ፣ እነ ሲስተርም ነው እኛ ያልነው ይሁን ካሉ እሱ ነው ትልቁ ችግር። መጀመሪያ እሱን መፍታት ከቻለን ምን ማለት እንደሆነ ተልእኮ ምን ማለት እንደሆነ መረዳት ምንችል ይመስለኛል። አዎ እንግዲህ በቤተክርስቲያን የተልእኮ ስራ በሚሰራበት ቦታ ሁሉ እንግዲህ በህብረት መስራት ያስፈልጋል። በመናበብ ካህኑም የራሱ ተግባር አለው፣ ገዳማውያትም እንደዚሁ ምእመናንም። ስለዚህ በአንድን ቁምስና እንኳን ብንወስድ እንግዲህ በትብብር ነው ይሄ ተልእኮ የምንወጣው እና የጋራ አገልግሎት ነው እና ምእመናንም እንደተባለው ጋብቻ ህይወት እግዚአብሔርን ያከብራሉ፣ በእግዚአብሔር ቃል መሰረት ይኖራሉ፣ ያንን ለዓለም ምስክርነት ይሰጣሉ ማለት ነው። ይሄ በጋብቻ ህይወት በቤተሰብ ህይወት የሚሰጥ እና ያ ደግሞ ትንሹ ቁምስና ወይም ትንሿ ቤተክርስቲያን የምንላት ያው የቤተሰብ እና በዛ ቤተሰብ ውስጥ ደግሞ ቤተሰብ ጸሎት አለ። ሲጸልይ ጎረቤት ያያል፣ ሲጸልይ ቤተሰቡ ሌሎች ይመጣሉ። እነዚህ ነገሮች እንግዲህ ሲሰሩ እንግዲህ በቤተሰብ ደረጃ ሁሉ ይደረጋል። ይሄ ምእመናን በዚህ ላይ ትልቅ ቦታ አላቸው ማለት ነው። አልፎም ሄደው ደግሞ ወደ ቁምስናም ቤተሰብ አንድ ላይ ሆነው ደግሞ ወደ ቁምስና ሲመጡም ደግሞ የቁምስናው ልኡክነት በእነሱ ይታያል። ምክንያቱም ቆሞሱም ይሁን ገዳማዊ ካህኑም ሲስተርም ደናግላንም ቢሆኑ በዛ ላይ ካቴኪዝም ቢያስተምሩ ምእመናን ለዚህ ተባባሪ ናቸው እና በዚህ መንገድ ደግሞ የቤተክርስቲያን ምንላት ማለትም የክርስቶስ ወንጌል የሚሰበክበት ቦታ በህብረት ያሉ ክርስቶሳውያን ናቸው ማለት ነው አንድ ላይ ሲሆኑ እና በሌላም ደረጃ እንግዲህ የልኡክነት ስራ በቤተሰብም እንደዚሁም በቤተ ክርስቲያን ስናደርገው ደግሞ ምእመናን ያላቸው ሚና ብዙ ነው። በተለያዩ አገልግሎቶች የቤተ ክርስቲያን አገልግሎቶች እንደ ካቴኪስት ሆነው የሚያገለግሉ ምእመናን ናቸው። ከዛ የወጡ ናቸው። ከምእመናን ዲያቆናት ሆነው በአንዳንድ ሀገርም ፐርማነንት ዲያቆናት የሚባሉ አሉ። እነሱም እንደዚሁ አገልግሎት የሚሰጡት ከዛ ከምእመናን የወጡ ናቸው። በቤተ ክርስቲያን በተለያየ ደረጃ አገልግሎት እንዲሰጡ ሹመት የምትሰጣቸውም ቢሆን ማለት ነው። ስለዚህ የተልእኮ ስራ የሁሉም የቤተ ክርስቲያን አካል አገልግሎት እንደሆነ ነው እንግዲህ የምናየው እና በተለይ ደግሞ ከሁለተኛ የቫቲካን ጉባኤ በኋላም ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ቅዱስ እሳቸው ያሉት ነገር አለ። በቤተ ክርስቲያን ትልቅ የተኛ ዝሆን አለ ብለው የተናገሩበት ጊዜ አለ እና ምንድነው ብለው ሰዎች ሲያስቡ ምእመናን የምንጠቀምባቸው ለተልእኮ ምንልካቸው እነዚህ ምእመናን በየቦታው በየሚሰሩበት መስሪያ ቤት በሚኖሩበት ቦታ ሁሉ የክርስቶስን ወንጌል አንጸባራቂዎች ናቸው። ስለዚህ እነሱን ማስታጠቅ አለብን የሚል ነው እና ስለዚህ ቤተክርስቲያን ብዙ ጊዜ ምእመናኖች የሚያስቡት ካህኑ ነው፣ ሲስተሯ ናቸው መስበክ አለባቸው፣ መነኩሴው ነው የሚል ሀሳብ እንዳይኖር ግን ሁሉም ለዚህ የተጠራ መሆኑ ነው። እንግዲህ ክቡር አባ በሚመሩት የዚህ ጳጳሳዊ ልኡካን ማህበር በጠቅላይ ጽሕፈት ቤት ያለው መልእክት አውጥቷል። የርዕሰ ሊቃነ ጳጳሳት መልእክት በአማርኛ ተተርጉሞ ለሁሉም ቁምስናዎች እንዲደርስ ተደርጓል። እዛ ላይም ለሁላችንም መልእክት አለ። በዚህ ጊዜ የበለጠ ተነቃቅተን ምእመናንም በተልእኮ ላይ ያላቸውን አንዳንድ ቦታ እኮ ቤተክርስቲያን የተመሰረተችው በምእመናን ነው። አንዳንድ ሰበካ ቢኬድ ካህናት ባልነበሩበት ዘመን ካቴኪስቶች ሩቅ ቦታ ሄደው ቅዳሴ እየሰሙ ተምረው የተመለሱ በመንደራቸው
ወንጌል በማስተማር ወንጌልን በማካፈል ለሌሎች ነው የጀመሩት። ከዛ በኋላ ነው ካህናት ሄደው ምስጢራትን በማደል በቤተ ክርስቲያን ስርዓት መሰረት ቤተ ክርስቲያን እንዲቋቋም የተደረገው። ስለዚህ ይህ የምእመናን በተልእኮ ላይ የመቆሙ ስራ ላይ ምናልባት በዚህ ሀገር የበለጠ መስራት አለብን። በሌሎች ሀገሮች በምናይበት ጊዜ ብዙ ሰፋ ያለ ስራ ተሰርቷል። በዚህ በእኛም ሀገር ብዙ ሚሽነሪዎች በመጡ ጊዜ እንግዲህ እነዚህ በገዳማውያን ልኡካን በየቦታው እንግዲህ ቤተ ጸሎቶችን በማቋቋም አሁን ያለችው ቤተ ክርስቲያን እንደ ትልቅ ሆና እንድታገለግል ለዚህ ሀገር ትልቅ በረከት እንድትሆን ሆናለች። ቅድም ባነሳናቸው አገልግሎቶች ማለት ነው በትምህርት ይሁን በጤና ይሁን የተደረጉት ሁሉ ከምእመናን ጋር የተጀመሩ ናቸው በየቦታውና ስለዚህ አንዳንድ በሀገር ደረጃ እንደው ልኡክ ማለት ሚሽነሪ ማለት እንደዚሁ እርዳታ የሚያደርግ የሚል ካለማወቅ የተነሱ ነገሮች ሊኖሩ ይችላሉ። እነዚህ ነገሮች ቅድም ያነሳሻቸው እነዚህ ነገሮች አይደሉም። የቤተክርስቲያን ትልቁ እንትን ስብከተ ወንጌል ነው። በየቦታው ትምህርት ቤትም ቢኖር እርዳታም ብናደርግ የታመሙ ሰዎችም ለመፈወስ ክሊኒክ ቢቋቋም እንደዚሁ መንግስታዊ ያልሆነ ምንድነው ተቋም ኤንጂኦ እንደሚባለው ሳይሆን የቤተ ክርስቲያን ናት። ምክንያቱም በዛ ውስጥ ፈውስ አለ። በዚያ ማህበራዊ አገልግሎት ውስጥ ከወንጌል የመነጨ አገልግሎት መሆኑን ሰዎች እየተረዱ የመጡ ነው። አንዳንድ የማያውቁ ሰዎች በዚህ መልኩ ነገሮችን ሊስሉ ይችላሉ። እነሱ አይደለም ግን ቤተ ክርስቲያን ራሷ ሆና ቆማለች። ተልእኮዋ ሁል ጊዜ አላቋረጠም። በተለያዩ ዘመናት ይህ ተልእኮ ላለማቋረጥ በማይመች ቦታ ሁሉ እየሄደች የክርስቶስን ወንጌል የሰበከች ካቶሊካዊት ቤተክርስቲያን ናት። አሁንም 1.4 ቢሊዮን ብለን የምንነጋገረው ለምንድን ነው? ልኡክነቷ ሰፋ ያለ ስለሆነ እና ምእመናኖች ከካህናት ጋር ከደናግል ጋር ከመነኮሳን ጋር አብረው ስለሚሰሩ ነው። ህብረት ስላለ ነው። ህብረት እንግዲህ ወሳኝነት አለው። የክርስቶስ ቤተክርስቲያን አንድ ሆና አንዲት ሐዋርያዊት ቅድስት ቤተክርስቲያን የምንላት እና ካቶሊካዊት ማለታችን ደግሞ ዓለም አቀፋዊት መሆኗን ለሁሉም መሆኗን የሁሉም መሆኗን ከሁሉ ጋር የምትሰራ መሆኗን የሚያንጸባርቅ ነው። ስለዚህ ከዚህ አንፃር ነው ዛሬም ለማስታወስ ያህል እንግዲህ በየዓመቱ መልእክት ይዘጋጃል እና ለማስታወስ በካህናት በኩል በመነኮሳት በኩል እና በምእመናን በኩል የሚሰሩ ስራዎችን በዚህ ላይ ለመወያየት ነው እዚህ ያለነው እና እንደው ርዕሰ ሊቃነ ጳጳሳት ዘንድሮ ደግሞ እንደው በትኩረት የሚነግሩን ነገር አለ። በተለይ ደግሞ ኢዮቤልዩ ዓመት ላይ ሆነን የተስፋ ነጋሪያን ሆነን መሆናችንን ደግሞ የበለጠ እንድንረዳው የበለጠ ደግሞ በአገልግሎታችን እንድናንጸባርቀውም ስንጠየቅ በድርብ ደግሞ ይሄ መጣ። አሁን እስኪ ልኡክነታችሁን ፈትሹት፣ የት ነው ያላችሁት? በቅርብ ጊዜ የሲኖዶስ ጉዞ እንድናደርግ በ3 ዓመት ጉዞ ተደርጓል። አሁን ደግሞ ያንን ወደ ተግባር ለመቀየር ደግሞ የሚባልበት ጊዜ አለ እና ሲኖዶስ ደግሞ በ3 ፒላሮች የቆመ ነበር አይደል? ህብረታችን እንድናይ ተሳትፏችንም እንድንመለከት፣ እነዚህ ሁለቱ ደግሞ ወደ ተልእኮአችን እንድንመለከት ነበር፣ በተልእኮ እንድንቆም የበለጠ። ስለዚህ የተልእኮ ወር ላይ ይሄንንም ሲኖዶሱም የምናስብበት ነው። ህብረታችንን ፈትሸን ተሳትፏችንን አጠንክረን በተልእኮ ላይ እንድንቆም የሚል ነው እና ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ደግሞ የጀመሩት እንግዲህ የሐዋርያዊ ሰክሰሽን የምንለው አንዱ ሊቃነ ጳጳሳት ርዕሰ ሊቃነ ጳጳሳት የሰጡት ሌላውም ደግሞ የሚያስቀጥለው ነው። በቤተ ክርስቲያናችን ከጴጥሮስ ጊዜ ጀምሮ ከቅዱስ ጴጥሮስ ጊዜ ጀምሮ እንዲህ ሲወርድ ሲዋረድ የመጣ መልእክት ነው ተልእኮም የምንለው እና ዛሬም ደግሞ ያሉት ሌዮን 14ኛ ለኛ የተልእኮ ቀን አስመልክተው የተናገሩትና በዓለም አቀፍ ደረጃ እነዚህ ፖንቲፊካል ሚሽን ሶሳይቲ የሚባል ትልቅ ተቋም አለ በቫቲካን በቅድስት መንበር። ይህ ተቋም ደግሞ በመላው ዓለም ባሉት ሀገራት የራሱ ወኪል አለው እና እዚህም በኢትዮጵያ ደግሞ ባለፉት በርካታ ዓመታት በጠቅላይ ጽሕፈት ቤት በጳጳሳት ጉባኤ ስር የሚተዳደር
እንግዲህ ጳጳሳታዊ የልኡካን ማህበር አለ። የዚህም ማህበር ደግሞ ዳይሬክተር ቅድም አባ ራሳቸውን ሲያስተዋውቁ እንደነገሩን አባ አብርሃም እዚህ አሉና እና በነዚህ ማህበራት በኩል ነው መልእክታቸውን ርዕሰ ሊቃነ ጳጳሳት የሚያስተላልፉትና እንደዚሁም ደግሞ በዲጂታል ሚዲያ ዘንድሮ እንግዲህ በልዩ ሁኔታ መልእክት ልከዋልና እነዚህ ሁለቱም መልእክቶች በጽሁፍም የተላከው አሁንም በቅርብ በቪዲዮ የወጣውን አስመልክተው ትንሽ አባ በዚህ ላይ ለተመልካቾች ለኛም የበለጠ ለማነሳሳት ተልኳችንን የበለጠ እንድናይ ያደርጋሉ ብዬ አስባለሁኝ። አባ ለርሶ ይህንን ጊዜ እሰጣለሁ። እሺ፣ አመሰግናለሁ። ያው ጳጳሳዊ ልኡካን ማህበር ያው በርዕሰ ሊቃነ ጳጳሳት የበላይ ጠባቂነት የሚተዳደርና ዋና ዓላማው የወንጌል ስርጭትን ለሁሉ ማዳረስ ነው። በዛ መሃል ደግሞ ክርስቲያኖች ለዚህ ለወንጌል ስርጭት ቅድም እንዳልኩም በጸሎትም በሰው ኃይልም በአይነት በንብረት ባለውም የወንጌል ስርጭትን ድጋፍ መስጠት ነው ዋና ዓላማው። የሚተዳደረውም በበላይ በሮማ ርዕሰ ሊቃነ ጳጳሳት የበላይ ጠባቂነት ነው። በዛ ስር ደግሞ 4 ማህበራት አሉ። የወንጌል ስርጭት ማህበር የሚባለው ወንጌልን ለሁሉ ማዳረስ፣ የቅዱስ ጴጥሮስ ልኡካን ማህበር የሚባለው ደግሞ በጥሪ ላይ በተለይም በካህናት በገዳማውያንና በገዳማውያት ላይ ጥሪን ለማስፋፋት የሚያግዝ የሚጸልይ ማህበር ነው። ሶስተኛ ደግሞ የቅዱሳን የልጆች ልኡካን ማህበር የሚለው ነው። ልጆችን ከህፃንነታቸው ጀምሮ በወንጌልም የራሳቸውን ደግሞ እንዲጠብቁ የሚያግዝ የሚያበረታታ ልጆችን የሚያግዝ በልጆች ላይ የሚሰራ ልጆች ለልጆች ወንጌል እንዲሰብኩ የሚያበረታታ ማህበር አለ። አራተኛ ደግሞ ጳጳሳዊ ህብረት የሚለው ማህበር አለ። እሱም ደግሞ በቂ የካህናት ቁጥር እንዲበዛና ካህናት በኖራቸው በጥሩ ህይወት እንዲኖሩ በሚኖሩበት ደግሞ መልካም ነገር እንዲያገኙ የሚያግዝ ማህበር ነው ማለት ነው። ይህንን ማህበር ያው በበላይነት የሚመሩት አሁን እንደነገርኩም ርዕሰ ሊቃነ ጳጳሱ ነው። በተለይም ደግሞ የዘንድሮው ዋናው መልእክታቸው ቀድሞ ፍራንቺስኮስ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያስተላለፉት ዋናው አንኳሩ ተስፋ በሚለው ነው። ተስፋ ከሁሉም ህዝቦች መካከል የተስፋ ሚስዮናውያን ወይም ልኡካን ስለመሆን በሚለው ሐሳብ ውስጥ 3 ሐሳቦችን ነው ያስቀምጡት። አንደኛ ተስፋን ከክርስቶስ ህይወት ጋር ያይዞ የክርስቶስን ህይወት በመከተል ተስፋ ለሁሉ ሰው መስጣት እንደሚያስፈልግ ይህንን በሚሉበት ጊዜ ክርስቶስ መከራ እያየ ሞት ከፊቱ እያየ በሰዎች ህይወት ውስጥ ገብቶ ለሰዎች ተስፋ እንዲኖራቸው እንዳደረገ እናንተም ለሰዎች በሁሉም አቅጣጫ እየገባችሁ ተስፋን ለሰው ልጅ የመዳንን ተስፋ እንድትሰጡ የሚል ነው። ሁለተኛ ሐሳብ ደግሞ ሰዎች ይህንን የተስፋን ህይወት በሚኖሩት በዕለታዊ ኖሯቸው ሰው በተለያየ ስራ ዘርፍ ላይ ይኖራል። በየእግዚአብሔርን ስራ የሚሰራ የሆነ የመንግስት ስራ ነጋዴ ሊሆን ይችላል። በየትኛውም አጋጣሚ ለሰው ልጅ የተስፋ ምክንያት እንድትሆኑ የተስፋ ምክንያት መሆን መኖር ነው፣ ተስፋ መስጣት ነው። ምክንያቱም በዚህ ዘመን ሰው በዲጂታል ዓለም ውስጥ ገብቶ ከእግዚአብሔር ይልቅ ተስፋ በማይሰጡ ነገሮች ውስጥ እየገባ ስለሆነ የሰው ልጅ ተስፋን እንዲያገኝ የተስፋ ምክንያት ሁኑ። እያንዳንዱ ሰው የተስፋ ምክንያት እንዲሆን ህይወት ቀጣይ እንደሆነ መከራ ያለ ከመከራ በኋላ ደግሞ ደስታ እንደሚኖር ያንን ህዝብ አውቆ እንዲኖር እያንዳንዳችን ምክንያት እንሆን። ሶስተኛ
የክርስቶስን የተስፋ ሕይወት ቀጣይነት እንዲኖረው አድርጉ ነው አሉት። ቀጣይነት ይህንን ያሉበት ምንድነው? ሰዎች በመከራ ውስጥ ያሉትን አይታችሁ አትለፉ፣ መድኃኒት ስጡ፣ መዳን ሁኑ። ምክንያቱም ሰዎች በዚህ ተስፋ በቆረጡት ዘመን በተለይም በመንገድ ላይ በሽፍታዎች ተመቶ የወደቀውን ቁስሉን መድኃኒት እንደጨመረ እንደ ሰማራዊ ሰው እናንተም ሁኑ በማለት ነው ያንን ያስተላለፉት። ይሄ ምንድነው? በአጠቃላይ የክርስቶስን የተስፋ ወንጌል እንድንሰብክና ሰው በክርስቶስ ተስፋ እንዲያደርግ በተለይም ደግሞ በዚህ በጁቢሊ በሂደት በጉዞ ላይ ያለን በዓለም ላይ ጉዞ ላይ ያለን ሁሉ ጊዜ ተስፋ ማድረግ እንደሚገባን ነው ብሎ ያስተላለፉት። በተለይም ደግሞ ያውኑ ሊዮ 14ኛም እሳቸውም የራሳቸውን ሕይወት በፔሩ የነበራቸውን ካይኖኖ ጳጳሶኖ በነበሩ ጊዜ በዚህ በሚስዮን ስራ ላይ በተልእኮ ስራ ላይ በጣም ጠንካራ እንደሆነም እኔም ሰርቼ እንደነበርኩ ዛሬ ግን ለዚህ ለወንጌል ስራ ለኔ ድጋፍ ያስፈልገኛል። ስለዚህ በሞላ ዓለም ያላችሁት ካቶሊካውያን የዚህ የበጎ ስራ ተሳታፊዎች ሁኑ ብሎ ነው መልእክት ያስተላለፉት። ካርዲናል ታግሌም የዚህ የተልእኮ ዋና ኃላፊ ሆኖ በሮም የሚሰሩትም የእሳቸው መልእክት ምንድነው? ከ124 አገራት በላይ ሚሽን ተልእኮ የሚጠብቁ ቤተክርስቲያን አለ፣ አገራት አሉ፣ እነዛ ከኛ ይጠብቃሉ ነው ያሉት። እኔም ደግሞ እንደ ኢትዮጵያ ጳጳሳዊ ልዑካን ማህበር ብሔራዊ ዳይሬክተር ለኛ ለካቶሊክ ክርስቲያኖች የሚያስተላልፈው ለጳጳሳትም ለካህናትም ለምእመናንም የሚያስተላልፈው እኛ በህይወት እንደምንሰብክም ባለን ነገር መስበክ እንደሚገባን በኢትዮጵያ ያሉ ካቶሊካውያን እምነታቸው ጠንካራ ነው፣ በህይወት ነው የሚሰብኩት። አሁን አንቺ ቅድም እንዳልሽም ሰዎች የካቶሊክ የእርዳታ ድርጅት ሚስዮ ብሎ ሊያስቡ ይችላሉ። አይደለም። እኛ አሁን ግን እያደገን እየመጣን ለሌሎችም ደግሞ ወንጌል እንዲሰብኩ መስጣት ጀምረናል። አሁን እዚህ የሚሰበሰበው ብር ወደ ሮም ነው የሚሄደው። ሄዶ ደግሞ ሌሎች እንደሚሰጡም እኛም እየሰጠን እንደሆነ እየሰበከን እንደሆነ እኛም ተልእኮ እየፈጸመን እንደሆነ አስበን የፖፑን ሐሳብ የተስፋን ጉዞ ይዘን ወደፊት መሄድ እንደሚገባን ያ ደግሞ ቀላል ነው፣ ከባድ አይደለም። እግዚአብሔር ከሰጠው መስጣት፣ እግዚአብሔርን በተስፋ መጸለይ፣ ከእግዚአብሔር ጋር መሆን፣ መሄድ፣ መውጣት፣ መስበክ እንደምንችል ማወቅ ያስፈልገናል። እኛ ብዙ ጊዜ እንቀበላለን፣ ከሰው እርዳታ ልንፈልግ እንችላለን። ያ ነገር አስፈላጊ እንዳልሆነ ሰርተን በወንጌልም መስበክ እየቻለን ባለን ንብረት ደግሞ ሌሎችን ማገዝ የወንጌልን ስራ ማገዝ እንደምንችል ያንን እንድናስብ ያበዛ እንድንጠነክር የኔም መልእክት ነው ማለት ነው። አመሰግናለሁ። አዎ ጥሩ ነው ያስቀመጡት። ይሄም እንግዲህ የጳጳሳዊ የልዑካን ማህበር ያወጣው ማለትም ከሮም ከቅድስት መንበር የተላከ መልእክት በዚህ ተተርጉሞ ለሁሉም ሰበካዎች ለቁምስናዎች እንዲደርስ ተደርጓል እና ይህ ደግሞ በቁምስናዎች በኩል እንዲደርስ ነው የተደረገውና በተለይ ደግሞ ዛሬ ያደረግነው ውይይት አሁንም ስለ መልእክቱን ባጭሩ የተናገሩት እዚህ ላይ ያገኛሉ። በተለያዩ ደግሞ የሚዲያ በዌብሳይቶችም እንደዚሁ ይገኛሉ በየሰበካው በየእንትኑ እና ይህ ደግሞ መልእክት የበለጠ ማንበብ ለሚፈልጉ ደግሞ እንዲያውቁት ብዬ ነው። ይህ የተስፋ ነጋዴያን ከሁሉም ህዝቦች መካከል የተስፋ ሚስዮናውያን ልዑካን መሆን የሚለው እንግዲህ መልእክት ሰፋ ያለ እንትን የተቀመጠበት ነው። ለማንበብ እና ከበለጠ ግንዛቤ ልናገኝበት እንችላለን እና ጥሩ ነው ያነሱት። እግዚአብሔር ይስጥልን። እንግዲህ በዚህ ወር ይህንን
በማድረግ እዚህ አንድ ላይ ተገኝተን ስለ ተልእኮ ወር ውይይት እንድናደርግ ፈቅዳችሁ እዚህ ስለመጣችሁ ምስጋናዬን አቀርባለሁ። በተለይ መልካም ምኞታችሁንም እንድትገልጹ ለካህናት፣ ለመነኮሳት እና ለምእመናን አጭር የምትሉት ነገር ካለ ከሰዓትም አንጻር እንግዲህ ፕሮግራማችንን ማጠቃለል ስላለብን ከዚሁ ከአባ ማጠቃለያ እንዲያደርጉ አድርግና ምናልባት ሲስተር እዛም ትንሣኤ እናንተ ታደርጊያለሽ። እሺ፣ አመሰግናለሁ። ይህ የዓለም ተልእኮን ቀን ስናከብር ለእኛም ትልቅ እድል ነው፣ ትልቅ በረከት ነው። እግዚአብሔር የተመሰገነ ይሁን። የቀድሞ ልኡካን ብዙ ሰርተው ብዙ አገልግለው ብዙ አድርገዋል። ዛሬም በቃሉ እንደምን እንደ መከሩ ብዙ ነው፣ የመከሩ ሰራተኞች ግን ጥቂቶች ናቸውና ለመከሩ የሚሆኑ ሰራተኞችን እንድልክ የመከሩን ጌታ ለምኖት ይላል በቃሉ። ስለዚህ አሁን ያለንበት ዘመን ብዙ የሚያስፈልግ ዘመን ነው። እንደ ቤተ ክርስቲያን አጠቃላይ ከዚያም ደግሞ እንደ ካህናት፣ እንደ ደናገል፣ በጥሩ ክርስቲያንም እግዚአብሔር ጥሩ የሱን ቃል የሱን ስራ የሚሰራ ሰው እንድልክልን እንለምነዋለን። በቤተ ክርስቲያን ደረጃ የሱን ቃል እንዲሰራ ይበልጥ ደግሞ ከምእመናን ነው የሚጠበቀው ላለው እንደኔ ማለት ነው። ምእመናን ከስር ካላበረታቱ የነበረው ይቆማል። ያ ነገር እንዳይቆም ደግሞ ከምእመናን ያው ልጆቻችንን ብዙ ይህንን ተልእኮ እንዲሰሩ ወደ ክህነትም ይሁን ወደ ምንኩስና ህይወትም ይሁን በቤተሰብም ሆኖ የእግዚአብሔርን ቃል እንዲሰበክ ብዙ መስራት የሚገባን ዘመን ነውና ይህንን ስራ ወደ ኋላ እንዳይቀር ባለበት እንዳይቆም ያሉት የሰሩትን እያመሰገንን ዛሬ ላይ ደግሞ በመስራት ላይ ያሉት ደግሞ እየተበረታታን እርስ በርሳችንም የሚመጣው ትውልድ ደግሞ የበለጠ ከስር እያየና የተበረታታ እንዲሄድ ይህንን መልእክቴን አስተላልፋለሁ። እግዚአብሔር እንዲረዳን ደግሞ ማለት ነው ስራው እንዲሰራ። እሺ፣ ይርስትልን ሲስተር። አዎ፣ ሲስተርም እንዳሉት ብዙ ነገር ከምእመናን ይጠበቃል። ግን ከምእመናንም ሲጠበቅ ደግሞ ከደናግልና ከካህናት አብሮነትን ይፈልጋል። ምእመኑ እንደ አባት፣ እንደ እናት፣ እንደ እህት፣ እንደ ወንድም መቀበል መቻል ደግሞ ከካህናትና ከሲስተሮች እንጠብቃለን። ምክንያቱም ቤተክርስቲያናችን ውስጥ ስንመጣ ወጣት ሆነን ስናገለግል ፍቅር ከሁሉም ነገር ትልቅ ጉልበት ያለው ነገር ነው አይደለ? ሁሉ ነገር ኖሯችሁ ፍቅር ባይኖራችሁ ከንቶች ናችሁ ተብለናል። ስለዚህ እናንተም ደግሞ ቤተክርስቲያንን በደንብ ፕሬዘንት ለምታደርጓት እናንተ የምናመጣቸውንም ልጆች የምንመጣውንም ሰዎች በፍቅር በአብሮነት ደግሞ መያዝ እኛ ደግሞ ከናንተ እንጠብቃለን። እናንተ እንደሱ ስታደርጉ ደግሞ እኛ እናንተን በሁሉም ቦታ ልንረዳ ልናደርግ ደግሞ ዝግጁ ነን። እንደምመን ደግሞ ማስተላለፈው መልእክት ምንድነው? በጣም እድለኞች ነን የክርስቶስ መሆናችን፣ ክርስቶስን ማወቃችን፣ ክርስቶስን የምትሰብክ ቤተክርስቲያን ስላለችን፣ ወንጌልን የምትናገር ቤተክርስቲያን ስላለችን በጣም እድለኞች ነን። ምክንያቱም ሲስተር እንዳለችው አሁን በጣም ከባድ ነው ልጅ ማሳደግ፣ ትዳር መምራት በጣም ከባድ እየሆነ ነው። ቢሮ ውስጥ ትክክለኛ ሰው መሆን በተሰጠን እንኳን መክሊት ትክክለኛ ሆኖ መቅረብ በጣም አስቸጋሪ የሆነበት ዘመን ነው። ስራ መስራት እንኳን አስቸጋሪ የሆነበት ዘመን ነው። ይሄን ሁሉ ነገር ያመጣው ውሸት ስለነገሰ ነው። ብዙ ነገር ምድር ላይ ስለነገሰ ትክክለኛ የክርስቶስን ህይወት ለመኖር የሚሞክሩትን ሰዎች በጣም ይገዳደራል። በጣም የሚገዳደር ዘመን ነው። ትክክለኛ ልጅ ለማሳደግ በጣም ከባድ ነው። ወደ ካህናትም ወደ ሲስተርም ወደ ቤተክርስቲያንም ማምጣት ከባድ ነገር ነው። ስለዚህ እኛ ግን እግዚአብሔር ይመስገን እግዚአብሔር አለን፣ ክርስቶስን የምታሳውቅ
ቤተክርስቲያን አለችን ሁሉ ጊዜ የሚሰዋ አምላክ አለን በየሳምንቱ መቁረብ በየቀኑ መቁረብ በጣም ትልቅ ነገር ነው ስለዚህ ያለንን ሪሶርስ ያለንን ሀብት እንቁ እንደሆነ እንድናቀው እናንተ ሻይን ታደርጉልናላችሁ እኛ ደግሞ ለብሰን እንኖረዋለን ማለት ነው በዛ ውስጥ ደግሞ እግዚአብሔር ይከብራል ማንንም አይደለም ክብሩን እግዚአብሔር ይውሰድ እግዚአብሔር ይመስገን ክርስቶስን የምታውቅ ቤተክርስቲያን ስላለች ገርስተልን እንግዲህ እኔም በሰላም ካቶሊክ ቲቪ ስም እዚህ መጣችሁ ስለ ተልኮ በዚህ ሁኔታ ውይይት ለማድረግ እርስ በርሳችን ለመማማር ጊዜ ስለወሰዳችሁ እግዚአብሔርን እናመሰግናለን እናንተንም አመሰግናችኋለሁ በተመልካቾች ስም እና መልካም የተልኮ እሁድ ያድርግልን ከፊት ለፊታችን የምናከብረው ትልቅ በዓል ነው ትልቅ ለተልኮ ደግሞ የበለጠ በአመቱ ሙሉ ልንሰራ የምንነሳሳበት እሁድ ነው ለአንድ ቀን ብቻ አክብረ ነው የምናልፍ ሳይሆን የበለጠ ጉልበት አግኝተን በጸሎትም እንግዲህ እግዚአብሔርን የምንለምንበትም እሁድ ነውና ስለዚህ ለሁላችንም የተባረከ የተቀደሰ የተልኮ እሁድ ያድርግልን እግዚአብሔር ይስጥልን እናመሰግናለን የተወደዳችሁ የሰላም ካቶሊክ ቲቪ ተመልካቾች እዚህ በሰላም ካቶሊክ ቲቪ ስቱዲዮ የነበረን በተልኮ ዙሪያ ላይ ያደረግነው ውይይት በዚሁ እናጠናቅቃለን በተለይ ደግሞ ከዚህ ውይይትም እንደሰማነው ትልቁ ተልኮ እንግዲህ ተልኮ ሁላችንም የምናደርገው ነገር ስለሆነ በእያላችሁበት በተልኮ እንድትሆኑ እንደዚሁም ደግሞ በጸሎት ይህንን የቤተክርስቲያን ተልኮ ደግሞ የበለጠ እንዲስፋፋ እንዲጠናከር ለማድረግ ሁላችንም በጸሎት እንድናግዝ ርዕሰ ሊቃነ ጳጳሳትም የጠየቁን ይህ ነው ለኔም ጸልዩልኝ ብለዋልና የቤተክርስቲያንን ተልኮ ይዘው እንግዲህ በየቀኑ በአመት ውስጥ እንቀሳቀሳሉ ስለዚህ በዚህ ተልኳቸው እግዚአብሔር እንዲረዳቸው ጸሎት እንድናረግ ጥሪ አስተላልፈዋልና ይህንን ጥሪ ተከትለን ደግሞ በያለንበት እንድንጸልይላቸው እና የሳቸው እግርና እጅ ሆነን በየቦታው ወንጌል እንድንሰብክ ደግሞ አደራ ብለዋልና የወንጌል ስራ የምንሰማውን በተግባር መፈጸም የምንችልበትን ኃይል እግዚአብሔር ለሁላችንም ያድለን አሜን